nothing without the key. I already have the key. No, you... It shall be the duties of the king to declare war. Follow with shared adversaries. ጆኒ ዲፕ በዓለማችን ላይ ካሉ እጅግ ልዩና እንቆቅልሽ ተዋናዮች አንዱ ነው። ከሚጫወታቸው ገጸ ባህሪያት ባልተናነሰ መልኩ የግል ሕይወቱ በሚያስደንቅና በማይታወቁ ታሪኮች የተሞላ ነው። እነሆ ከዝናውና ከሚታወቁ ታሪኮቹ ጀርባ ያሉ 10 አስገራሚ ሚስጥሮች። አንደኛ፣ ተዋናይ እንዲሆን ያደረገው ኒኮላስ ኬጂ ነው። ጆኒ ዲፕ ወደ ትወናው ዓለም የገባው በአጋጣሚና በሌላ ታዋቂ ተዋናይ ግፊት ነው። የመጀመሪያ ህልሙ የሮክ ሙዚቀኛ መሆን ነበረ። በ1980ዎቹ መጀመሪያ ላይ ጆኒ ዲፕ ከባንዱ ጋር በሎስ አንጀለስ ሲታገል ኑሮውን ለማሸነፍ የተለያዩ ስራዎችን ይሰራ ነበር። በወቅቱ ከጓደኛው ተዋናይ ኒኮላስ ኬጅ ጋር ይኖር ነበር። አንድ ቀን ካርታ ሲጫወቱ ኒኮላስ ኬጅን የጆኒን አቅም ተመልክቶ ለምን ተዋናይ አትሆንም? የመሆን ችሎታ አለህ ብሎ ጠየቀው። ጆኒ ምንም ፍላጎት ባይኖረውም ኒኮላስ አላቋረጠምና ከራሱ የፊልም ወኪል ኤጀንት ጋር አስተዋወቀው። የመጀመሪያውን የፊልም ሙከራ ወይም ኦዲሽን አድርጎ ወዲያውኑ ኤ ናይትሜር ኦን ኤልም ስትሪት በ1984 በተሰኘው ዝነኛ ፊልም ላይ ሚና አገኘ። ሁለተኛ፣ የመጀመሪያ ስራው በስልክ እስክሪብቶ መሸጥ ነበር። ወደ ዝናው ከፍታ ከመምጣቱ በፊት ጆኒ ዲፕ ከሚጠላቸው ስራዎች አንዱን ለመስራት ተገድዶ ነበር። የመጀመሪያ ስራው ብዙዎች የሚያስገርም ሲሆን በቴሌፎን አማካኝነት እስክሪብቶዎችን መሸጥ ቴሌማርኬት ነበር። ስራው ሰዎችን በስልክ ደውሎ በስማቸው የተቀረጸ እስክሪብቶ እንዲገዙ ማሳመን ነበር። ጆኒ ይህንን ስራ በጣም ይጠላው እንደነበርና የመጀመሪያ ሽያጩን የፈጸመው ወዲያውኑ ለገዢው እባክህ እንዳትገዛው ማጭበርበር ነው ብሎ ስራውን እንደለቀቀ ይናገራል። ሶስተኛ፣ የባርቢ አሻንጉሊቶችን የመሰብሰብና የመጫወት ልማዱ ነው። ጆኒ ዲፕ የባርቢ አሻንጉሊቶችን ይሰበስባል፣ ነገር ግን ዝም ብሎ ለመሰብሰብ አይደለም። ከልጆቹ ሊሊ ሮዝ እና ጃክ ጋር ሲጫወት የጀመረው ይህ ልማድ በኋላ ላይ ለስራው የሚጠቅም መሳሪያ ሆነ። አዳዲስ የፊልም ገጸ ባህሪያትን በሚፈጥርበት ወቅት የገጸ ባህሪውን ስብዕናና እንቅስቃሴ ለመለማመድ እነዚህን አሻንጉሊቶችን ይጠቀማል። ለምሳሌ የካፒቴን ጃክ ስፓሮውን ወይም የዊል ዋንካንን ባህሪ ሲያጠና በአሻንጉሊቶቹ አማካኝነት የተለያዩ ድምጾችንና አቀማመጦችን ይሞክር ነበር። አራተኛ፣ የግሉ ደሴትና ለቤተሰቡ የተሰየመው የባህር ዳርቻዎች። ጆኒ ዲፕ ከዝናና ከፓፓራዚዎች ለማምለጥ በሃማስ ውስጥ ሊትስ ሆል ስፓንኬ የተባለች የግሉ ደሴት ገዝቷል። ይህች 45 ኤከር የምትሸፍን ደሴት ለእርሱ የግል ገነት ናት። የሚገርመው ነገር በደሴቲቱ ላይ ያሉትን 6 የባህር ዳርቻዎች በቤተሰቡና በሚያደንቃቸው ሰዎች ስም መሰየሙ ነው። ለምሳሌ ለቀድሞ ፍቅረኛው ቫኔሳ ፓራዲስ፣ ለልጆቹ ሊሊ ሮዝ እና ጃክ እንዲሁም ለአማካሪዎቹ ለነበሩት ማርሎን ብራንዶ እና ሃንተር ኤልስ ቶምሰንን ክብር ሲል የባህር ዳርቻዎችን ሰይሟል። አምስተኛ፣ ስሊፒ ሃሎስ ፊልም ላይ የተጠቀመበትን ፈረስ ከሞት ማዳኑ ነው። ጆኒ ዲፕ ለእንስሳት ጥልቅ ፍቅር ያለው ሲሆን በተለይም ጎልደን አይ ለተባለው ፈረስ የነበረው ልዩ ታሪክ ነው። ስሊፒ ሆሎ በተሰኘ ፊልም ላይ ኢካፑት ክሬን የተባለውን ገጸ ባህሪ ሲጫወት አንድ አይኑ በከፊል የታወረ ፈረስ ነበር የሚጠቀመው። ቀረጻው ካለቀ በኋላ ፈረሱ ሊሸጥና ምናልባትም ሊታረድ እንደሆነ ሲሰማ ጆኒ ወዲያውኑ ጣልቃ ገብቶ ፈረሱን በገንዘቡ ገዝቶ በግሉ እርሻ ውስጥ እስከ ሕይወት ፍጻሜው ድረስ እንዲኖር አድርጎታል። ስድስተኛ፣ ተዋናይ ከመሆኑ በፊት ሙዚቀኛ የነበረ መሆኑ ነው። ጆኒ ዲፕ ጊታር እንደሚጫወት ቢታወቅም ትወና ከመጀመሩ በፊት ሙዚቃ የመጀመሪያውና ዋናው ህልሙ እንደነበረ አያውቁ። ገና በ12 ዓመቱ ጊታር መጫወት የጀመረ ሲሆን በወጣትነቱ ዘኪድስ በተባለ አንድ ባንድ ውስጥ በመጫወት እንደ ዘ ሮማንስ እና ሌጊ ፖፕ ላሉ ታላላቅ ባንዶች መክፈቻ ሆኖ ተጫውቷል። ዛሬም ቢሆን ሙዚቃ የህይወቱ ትልቅ ክፍል ሲሆን ከአሊስ ኩፐር እና ከጆ ፔሪ ጋር ሆሊውድ ቫምፓየርስ የተባለውን የሮክ ባንድ መስርቶ በዓለም ዙሪያ ኮንሰርቶችን ያቀርባል። ሰባተኛ፣ የክላውድ ፍራቻው ነው። በፊልሞቹ ላይ ምንም ነገር የማይፈራ የሚመስለው ጆኒ ዲፕ በእውነተኛ ህይወቱ ክላውኖችን ወይም አስቂኝ ሰዎችን በጣም ይፈራል። በአንድ ወቅት ስለዚህ ፍራቻው ሲናገር በቀለም የተቀባው የውሸት ፈገግታቸውንና ከጀርባው ምን አይነት ክፋት እንዳለ ማሰብ ያስፈራኛል ብሏል። የሚገርመው ነገር ይህንን ፍራቻውን ለመጋፈጥ በቤቱ ዙሪያ የክላውን ምስሎችን በመስቀል ራሱን ማለማመድ እንደሞከረም ተናግሯል። ስምንተኛ፣ የራሱን ፊልም በፍጹም አለማየቱ ነው። ምንም እንኳ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ፊልሞችን ደጋግመው ቢያዩም
ጆኒ ዲፕ የሰራቸውን ፊልሞች ተመልሶ አያይም። እሱ እንደሚለው ስራው ገጸ ባህሪውን መፍጠርና በካሜራ ፊት መተወን ነው። ያ ከተጠናቀቀ በኋላ ስራው አልቋል። ፊልሙን መመልከት የራሱን ስህተቶች መፈለግና ራሱን መተቸት ስለሚሆንበት የፈጠራ ሂደቱን ያበላሸዋል ብሎ ያምናል። የእኔ ስራ አልቋል፣ የቀረው የዳይሬክተሩና የተመልካቹ ነው የሚል እምነት አለው። 9ኛ የጓደኛውን አምድ በመድፍ ወደ ሰማይ መተኮሱ ነው። ይህ ምናልባት በህይወቱ ካደረጋቸው እጅግ አስገራሚና እንግዳ ነገሮች አንዱ ነው። ለጓደኛውና ለአማካሪው ለነበረው ዝነኛው ጸሐፊ ሃንተር ኤስ ቶምሰን የገባውን ቃል ለመጠበቅ ሲል ያደረገው ነው። ሃንተር ኤስ ቶምሰን ከመሞቱ በፊት አመዱ በግዙፍ መድፍ ወደ ሰማይ እንዲተኮስ ኑዛዜ ሰጥቶ ነበር። ከሞተ በኋላ ማንም ይህንን እብደት ሊፈጽመው ፈቃደኛ አልነበረም። ጆኒ ዲፕ ግን የጓደኛውን የመጨረሻ ፍላጎት ለማሟላት ከ3 ሚሊዮን ዶላር በላይ የራሱን ገንዘብ አውጥቶ 153 ጫማ ከፍታ ያለው መድፍ በኮሎራዶ በሚገኘው የእርሻ ቦታው ላይ አስገንብቶ አመዱን ወደ ሰማይ ተኩሷል። 10ኛ በድብቅ የህፃናት ሆስፒታሎችን መጎብኘቱ ነው። ከሚዲያ አይን ርቆ ጆኒ ዲፕ በጎ አድራጎት ስራዎችን ይሰራል። ከነዚህም ልብ የሚነካው የህፃናት ሆስፒታሎችን በድብቅ መጎብኘቱ ነው። የካፒቴን ጃክ ስፓሮን ሙሉ ልብስ ለብሶ በመላው ዓለም የሚገኙ ህፃናት ሆስፒታሎችን ይጎበኛል። ከታመሙ ህፃናት ጋር ሰዓታትን በማሳለፍ ይጫወታል፣ ያወራል፣ ፎቶ ይነሳል። ይህንን የሚያደርገው ለዝና ሳይሆን በህመም ለሚሰቃዩ ህፃናት ትንሽም ቢሆን ደስታን ለመስጠት ካለው ልባዊ ፍላጎት የተነሳ ነው።